በነገራችን ላይ መጋቢ አዲስ በጣም የሚመቹ ይሰራቸው እስቲ ስሟቸው ይሄን መልእክታቸው ማልቀሻችን የእግዚአብሔር ቤት ነው ሆቴሎች መሳቂያ እንጂ ማልቀሻ የላቸውም እግዚአብሔር ምን ማልቀሻ ያለው እግዚአብሔር ነው ቤተክርስቲያን እንደምታለቅስ እኮ ምን ሆኖ ነው አትባልም አሁን ሸራተን በር ሄደ ብታለቅስ አንተ ዘበኛው ያስቀምጥ ማልቀሻ አይደለም እና አሁን አይታል ሃይማኖቶች በአሁኑ ጊዜ እንደው እንዳርሰናልና እንደ ማንቸስተር ጨዋታ ማን ዋንጫውን ይበላው ይሆን ስንት ጎላ ገባ እየተባለ እንደሚፎካከረው አይነት ሃይማኖቶች አማኞቻቸው ከመገንባት ከማነጽ ይልቅ እልውስጥ ነው የተጋቡት አሁን አንተ ዩቲዩብ ከፍተህ ቲክቶክ ከፍተህ ስታይ ንስሐ እንድትገባ ወደ ልብ እንድትመለስ ትናንትና እንድታስታውስ ነገን እንድታልም ዛሬን እንዳትዘነጋ የሚያነቃቃ ነገር ሰምተህ ታውቃለህ እልህ ነው የሚሰማው ስለዚህ የእምነት ተቋማት ህብረተሰቡ ነገ እንድናፍቀው ዛሬ እንዳያሳቀቀው በትናንትናው ወደ ትናንትና ተጎትቶ ትናንትና ተተክሎ እንዳይቀር የሚያደርግ የእምነት ተቋማት ናቸው የእምነት ተቋማት በአሁኑ ሰዓት ነገር አለሙተተው ሲሚንቶ ግንባታ ላይ ናቸው ሱቅ ግንባታ ላይ ናቸው ወሃጎ እኔ ባለፈው እንደውም እየተናገርኩ ሰው እየተሰራ አይደለም ኢየሱስ ክርስቶስ ይሄን ሁሉ መከራ የተቀበለው ሰዎች ሱቅ እንዲኖራቸው አይደለም ሰዎች ቤት እንዲኖራቸው ቤት ሊኖርም ላይኖርም ይችላል መኪና ቢኖርም ጥሩ ባይኖርም ጥሩ ነው ልጅ ብትወልድም ባትወልድም ጥሩ ነው እኔ ልጅ መውለድ ባለፈው ተናግሬያለሁ ሰምተኛል አይደል አንድ ሰው እኛ መውለዳችን ከእንስሳት እንጂ የሚያመሳስለው ከመላእክት ጋር አይደለም ከገብርኤል ጋር አይደለም የሚያመሳስለው ከድመት ከላም ከበሬ ጋር ነው ለምን መሰለ እኔ ሆነ አራት ልጅ አለኝ የሆነች ላም እኮ አራት ጥጃላት ነው የሚለው በትምህርት ቤቶቻችን ላይ ስራ እየተሰራ አይደል ሰው እያመረጥነ እንዴ ሰይፉ በአሁኑ ሰዓት እኮ ሀገሪቱ ወደ 50 ዩኒቨርሲቲዎች አሉ የትኛው ጥያቄ ነው የተመለሰልንሽ አሁንም ሞፈር ቀንበር ጋር እየታገለ ነው አንተ ፒኤችዲ ይዘህ ስትመጣ አባት ሞፈር ቀንበር ጋር እየታገለ ነው አንተም እዛው ለሞፈር ቀንበር ለማረቅ እንጂ የምትታገለው በሞፈር ቀንበር በዚህ ለታካለት አትልም ለዋጭ አይደለም ትምህርታችን ከሃይማኖት ከትምህርት ቤት ከሚዲያ ቀጥሎ የኪነ ጥበብ ስራዎቻችን የሚያሳዩን ምንድነው ሀገር በቀል ናቸው ወይ የህዝባችንን ችግር የሚያሳዩ ናቸው ወይ እንዴ ኪነ ጥበብ እኮ አንተ በነገራችን ላይ ሳይንቲፊክ አሁን እዚህ ልቦለዶች እኮ ጠቋሚ ናቸው እኮ እንዴ ትክክለኛው እኮ ኪነ ጥበብ እኮ ትንቢት እኮ ይተነበያል እኮ እንዴ ዛሬ በአውሮፓ በአሜሪካ ስለ ጨረቃ ስለ ከዋክብት ስለምን የተነገሩ በልቦለድ የተነገሩ ነገሮች እኮ ተግባራዊ ሆነው ተገኙ አቅጣጫ ጠቋሚዎች እኮ አሉ አይደል አሁን ኪነ ጥበብ እንደዛ ይጠቁማሉ አምስተኛ እንግዲህ ፖለቲከኞቻችን ደግሞ አራቱን ቅርጽ አስይዘው መመሪያ ሰጥተው የሚያስተካክሉ ደግሞ ፖለቲከኞቻችን ናቸው ያስባል